ግን ይሄ አርሲ ላይ ያደረጓት ነገር ስለተፈለገች ዲዛይን ተደርጎ አሁን ብቻ አይደለም እኮ ባለፉት 2 ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው። ወለጋ ላይ ሰው ሲያስጨርስ የነበረው ኮማንደር ሻሎ ሄያታይን ክዱስ ወለጋ ላይ ይሄን ሲያስፈጽም የነበረው የወለጋ የምስራቅ ወለጋ ኮማንደር አርሲ ነው። ያንተን ሰፈር ደግሞ ሰውዬ ደግሞ ልንገር ይሄን ሲሰራ መቼም ያው ለቤተሰብ ትፈራለህ እንጂ የሊሙና ቢልቢሎ ሰዎች ታውቁታላችሁ። ስንታየው ጥርሱን የነቀለው ሃይማኖት ከሃይማኖት በማጋጨት ኡለማን ከአርሲ ኡለማን ከአማራ አማራን ከአርሲ ሃይማኖት ሲያጋጭ እዛች የቀበሌ ስሟን ራሱ ይያታል። ይሄ ሰውዬ ታውቃለህ ግንቢቴ መራሮ ስልጣና የሚባሉ አይወንዳፋር ምን ብሎ ያስወራል መሰለህ? ለምሳሌ ስንታየው ተራ አስተዳዳሪ አይደለም። ስንታየው እነ ጌታቸው አሰፋ ያሰለጠኑት ነባር የደህንነት ተራ ካቢኔ ሆኖ የዞን ሰዎችን ያዝ ነበር በኢህአዴግ ጊዜ። አሁን ሰሞኑን ምን ብሎ ያስወራል? አንዴ ኤክስፖዝ አድርጎ ባይዘው አሁን ከዚህኛው ሃይማኖታዊ ጉዳይ ሳይሆን ከመቶ ማፊያ ጋር ኤክስፖዝ አደርገው እኔን እኮ ጀዋር የሚጠምደኝ ኦሮሞቹ ጋር ሲመጣ እኔ እኮ ሰላሌ ስለሆንኩ ቱለማ ስለሆንኩ ይላል። አማሮች ጋር ሄድና አማራ ስለሆንኩ ይላል። ይሄ ሰውዬ አማራም ሰላሌም አይደለም አክሲ ነው። ሰይጣን ነው። በቃ ምንም ሃይማኖቱ አይደለም ብሔሩ አይደለም ስራው ተፈጥሮውም እንደዛ ነው። ዛኑ ልቆ የወጣለት ሰይጣን ነው። ሰዎችን በማጋጨት ሻሸም ምዕራብ አርሲ ላይ ሰዎችን ሲያስጨርስ ከርሞ በእጁ ገሏል። በአንድ መምህር በእጁ በቀጠራራ ፀሐይ ነው ሻሸመኔ ላይ ገደለው። የኮሚሽነር ሻሎ ገለታና የስንታየው ጥምር አስቦበት የሰራ ስራ አስቦበት። ምክንያቱም የተካኑ ናቸው። በወያኔ ጊዜ ይሄንኑ ነበር ሲሰሩ ነበር። ያንን ልምድ አመጡና በብዙ ጥፋ ባስተውት አርሲን ይሄ እንግዲህ አሁን የደህንነት ኦፕሬሽኑ ነው። የፖለቲካ ኦፕሬሽኑ ደግሞ ተቃዋሚም የሚመስሉ ለህዝብ ተቆርቋሪ የሚመስሉ መዓት ተከፋይ ሚዲያዎች አሉ። እኔ ሰዎችን ቻሌንጅ አደርጋለሁ። ሁሌም የሆነ ግድያ ሲካሄድ ቀድሞ የሚለጥፉትን ሰዎች ይዋቸው። ያሰኮውን አሁን ምን አደረጉ መሰለ? ከ3 ዓመት በፊት ከታች ከቆለማው ከሸነንኮሉና ከምዕራብ ሐረርጌ የሚመጡ የከብት ነጋዴዎችን እንግዲህ ደጋ ወደዚህ ወደ ደጋው መጥተው ወደ አሰቦ መጥተው ከብት ይገዛሉ። ከብት ሊገዙ የመጡን ሰዎች በጣም አሰቃቂ በሆነ መልኩ ይገሏቸውና መጀመሪያ የሚለጥፉት ፓርቲ ብሎ አይማል አማራ ኦሮሞን ጨፈጨፈ፣ ፋኖ ሰው ጨፈጨፈ። ፋኖ እንዴት ሊያደርግ ዘጋ ደረሰ? ምንድነው ያደረጉት መሰለ? እዛም እዚህ ወደ እናንተ አካባቢ ወዳለው አካባቢ ምንድነው ያደረጉት? መጀመሪያ በእነዚህ በሰለጠኗቸው ሰዎች አማራው ይገላል። ከዛ ራስን ተከላከል ብለው ያደራጁትን ያስታጥቁታል። ይሄው አማራ ታጥቋል። አንድ ቪዲዮ አለ የአብይ ረስተነው መሳሪያ በየቤተክርስቲያን ውስጥ ቤተክርስቲያን ውስጥ መሳሪያ ያገኘን ቤተክርስቲያን መሳሪያ ተከምሮ ማሰልጠኛ ሆኖ እያለ እናገረዋለን። I hope you can find that video. It's fascinating. እናም አሁን እዚህ አሰኮ አካባቢ ጉና እስከ ቦምሳ የተደረገው ነገር ምንድነው? ራሳቸው የአማራ ገበሬን አስታጥቀው መጀመሪያ ያስገድሉታል። ከተገደለ በኋላ ያስታጥቁታል። ከታጠቀ በኋላ ኦሮሞ ጋር ሄዱና አማራ ይደጥ አማራ ታጥቋል አታዩም እንዴ? ራሱ እኮ ያስታጥቀው። ይሄን የታጠቀውን ኃይል ደግሞ የሚመሩት ይዘው የሚሄዱት ከመከላከያ የወጡ ሰዎች ናቸው። በማስረጃ ሲዬ አጋልጫቸው እርምጃ ወሰዱበትን ምናልባት ብዙ ጊዜ በኦሮምኛ ስለጻፍኩት ሰው እንዲረዳ ልስጥ። የአቦምሳ ይሆን አቦምሳ እንግዲህ ካሶ ቀጥሎ ያለው ወረዳ ነው። አለሙ ስሜ የሚወክለው ወረዳ ነው። የአማራ ማህበረሰብ አለ። 3 ማህበረሰብ ነው ያለው። የአማራ ማህበረሰብ አለ፣ የቱለማ ኦሮሞ ማህበረሰብ አለ፣ የአርሲ ማህበረሰብ አለ። እዛ አካባቢ ላይ መጀመሪያ አማራን ያስገድላል። ከዛ ፋኖ መጣ ተባለና የሙስሊም ቤቶች መቃጠል፣ ሰዎች መገደል፣ ቴረር ተለቀቀ። ካስታወስከው ቴረር። ከዛ ስንመረምር ይሄ ፋኖን የሚባለውን ኃይል ማን ነው የሚመራው? ሻንቆ ይባላል። ሻንቆ የሚባል ልጅ ነው። ይሄ ሰውዬ አይደለም ፋኖ ሊሆን አንደኛ የመከላከያ ሻለቃ የነበረ ነው። ሁለተኛ ኦሮሞ ነው። ቤት ጋር ነው ፋኖ ሊደርስ ይችላል። በየጻፍኩት ፌስቡክ ላይ 2 ቀን አላደረም። ጠሩትና ቪዲዮ አለ። ጠሩትና ቤት ውስጥ አብረውት እየጠጡ ግንባሩን ብሎ ገደሉት። ሚስጥር እንዳያወጣ ማለት ነው። ያሰኮኑም እየመረመር ነው እነማን እንደሆኑ ይሄን የሚያደርጉ። ዋናው ቁም ነገር ምንድነው? ልክ ወለጋ ላይ እንደተሳካላቸው አርሲም ላይ የመንግስት ስኳድ ተቋቁሞ ይሄን ስራ እየሰራ እንደሆነ ምንም ጥርጥር የለውም።